ጋይስ እንዴት ቆያችሁ? እንዴት አላችሁ? እንኳን ወደ ሉና ዩቲዩብ ቻናል በሰላም መጣችሁ። ያው ዛሬም እንደተለመደው የኔክስት ዊክ የማርኬት ኤክስፔክቴሽናችንን አጠቃላይ ምናይ ይሆናል። ከጎልድ፣ ከጂፒኤስሲዲ፣ ከዩሮኤስሲዲ እና ከዩኤስሲዲ ጂፒዋይ የምንጠብቃቸውን የማርኬት ኤክስፔክቴሽኖቻችንን አብረን ምናይ ይሆናል። ያው ላስት ዊክ ላይ በሰራነው ዊክሊ አናሊሲስ ያው የተለያዩ ልጆች አድቫንቴጅ ይዛችሁበት ሴታፖችን እየላካችሁልኝ አይቻለሁ። በተለይ ጎልድ ላይ እና ጂፒኤስሲዲ ላይ ሜንሽን እንዳደረግናቸው ማርኬቱ ሪያክት ስላደረገ ሴታፖችን መግባት ችለን ነበረ። ዲስ ዊክም ሆፕፉሊ ጥሩ ነገር እናገኝበታለን፣ የተሻለ አድቫንቴጅ እንይዝበታለን ብዬ አስባለሁ። ከሞላ ጎደል ጥሩ ሳምንት ይሆናል ብዬ አስባለሁ። ያ ስለዚህ ይህን ቪዲዮ ጀምሩ። ላይክ ያላረጋችሁ ላይክ አርጋችሁ፣ ሰብስክራይብ ያላረጋችሁ ሰብስክራይብ አርጋችሁ ፎር ፍሪ ስለሆነ ለእናንተ እየሰራ ያለሁት ኢንጌጅመንት እንዲኖረው ሌሎች ልጆችም እንዲጠቀሙበት እንዲያዩት ፕራይስ አክሽን አንደርስታንድ ያደርጉበት ሼር በማድረግ ጀምሩት። ያ ወደ ዛሬው እንትናችን ስንሄድ ያው ከፈንዳሜንታል ነገሮች ነው ኦብቪየስሊ የምንጀምረው። መጀመሪያ ያን ያህል ብዙ ኒውሶች የሚኖሩበት ሳምንት ላይሆን ይችላል ብዬ አስባለሁ። ቢካዝ ያው ይሄ ቮላቲሊቲው ከኢኮኖሚካል ኢቨንቶች ሳይሆን እየመጣ ያለው ከጂኦፖለቲክስ አንጻር ስለሆነ ማለት ነው። ነገር ግን ሮብ ላይ እንደምታዩት ኤፍኤምሲ አለን። ስለዚህ ያው ኤፍኤምሲ ፕሬስ ኮንፈረንስም ስላለ ትንሽ ያው ዲስ ዊክ ካሉን ሜጀር ኒውሶች ሃዩ እሱ ነው ብዬ አስባለሁ። ወይም ደግሞ ሃይ ኢምፓክት የሚኖረው እሱ ነው። ከዛ ውጭ ያሉት ግን ዳት ማች ኢምፓክት ይኖራቸዋል ብዬ አላስብም ቻርቱ ላይ። ስለዚህ ያው ኤፍኤምሲ ማታ ላይ ነው የሚወጣው። ስለዚህ እሱ ነገር የተወሰነ እናያለን። ከዛ ውጭ ግን ራሳችሁን ዴይ ቱ ዴይ አፕዴት ብታደርጉ የተሻለ ነው። እኔም አፕዴት ለማድረግ እየሞከርኩ ነው ትዊተር ላይ፣ እነዚህ ብሉምበርግ ላይ ምናምን ከጂኦፖለቲክስ አንጻር ያለውን ነገር ደግሞ እያየን የምንወስን ይሆናል ማለት ነው። ከኢኮኖሚካል ኢቨንት አንጻር ግን ስኬጁል የወጣላቸው ኒውሶች ኤፍኤምሲ ነው ክሊር የሆነ ኒውስ ያለን ማለት ነው። ከዛ በኋላ ወደ ዲኤክስዋይ ተመልሰን ያው ዲኤክስዋይ ዶላር ኢንዴክስ የዶላርን ዋጋ እናውቃለን ማለት ነው። የሌሎችን ፔሮች አጠቃላይ ሙቭመንት ለማወቅ የዶላርን ሙቭመንት ማወቅ ግዴታ ነው። ቢካዝ ያው ዶላር ከዚህ በፊት እንዳወራ ነው 62% አካባቢ የሚሆነው የዓለማችን እያንዳንዱ የማርኬት ሙቭ የሚካሄደው በዶላር ስለሆነ የሱን ቫልዩ ማወቃችን ወይም የሱን ሙቭመንት ማወቃችን ለሌሎች ፔሮች ያው ስለሚያግዘን ማለት ነው። ስለዚህ ያው ላስት ዊክ ላይ እንደምታስታውሱት ማርኬት ቴስት አድርጎ ይወጣል ብለን አስበን ነበረ። ኦልሬዲ እንደምታዩት አግሬሲቭ በሆነ መንገድ እየወጣ ነው። ታርጌታችን የድረስ ነው። ከዚህ በፊት እንዳወራ ነው ይሄ ኤሪያ ነው ታርጌታችን ማለት ነው። ደግሞ 101 እዚህ ሌቭል ላይ ነው ታርጌታችን የሆነው ከ101.5 ጀምሮ ያለው ማለት ነው። ይሄ እንደ ታርጌት የምንይዘው ሌቭል ነው። ስለዚህ ፕራይስ አሁን ወደዛ እየሄደ ነው። ኦልሬዲ ክሊር የሆነ ፑልባክ አድርጓል። አርብ ዕለትም በነበረን ሴሽን በላይቭ ሴሽን ሐሙስ ዕለትም አውርተንበታል። እንደምታዩት እዚህ ጋር ክሊር የሆነ ፑልባክ አድርጓል። ከዚህ በኋላ የምንጠብቀው አግሬሲቭ በሆነ መንገድ ይሄ ቦታ ብሬክ አድርጎ እንዲወጣ ነው ማለት ነው። ከዛ በኋላ እዚህ ጋር ከደረሰ በኋላ የሚያሳየንን ሪያክሽን አይተን ለሴል እናይበት የምንችልበትም ፕሮባቢሊቲ ኖር እንችላል። ብሬክ ካደረገው ደግሞ ብዙ አፕሳይድ ሴታፖች እናያለን። ግን አሁን አትሊስት ለሰኞ ማክሰኞ እዚህ አካባቢ ድረስ ማርኬት የመምጣት ፕሮባቢሊቲ እንዳለው ማየት እንችላለን ማለት ነው ለሴታፕ ለሚኖረን ሴታፕ። ስለዚህ ያው ላስት ዊክ ላይም እንደሰራ ነው ዊክሊ አናሊሲስ ቼክ ብታደርጉት ሂዳችሁ እዚህ አካባቢ ያለ ማርኬቱ የመውጣት ፕሮባቢሊቲው ሃይ እንደሆነ ስናወራ ነበረ። ኦልሬዲ ማርኬት እንደምንጠብቀው ሄዷል። በዛም አማካኝነት ጂፒኤስሲዲ ላይ እና ጎልድ ላይ ሴታፖች መግባት ችለናል። ስለዚህ አዲስ ዊክም የሚኖሩን ሴታፖች ይኖራሉ። ለምሳሌ ሲዲጂፒአይ ላይም ከዚህ በፊት ሜንሽን እንዳረኩላችሁ ሐሙስ ዕለት እዚህ አካባቢ ሴታፖች ነበሩ። ግን ጂፒኤስሲዲ የሲዲጂፒአይም ኮንሶሊዴት እያደረገ ስለነበረ ብዙ ማርኬት ላይ ፎከስ እያደረግንበት አልነበረም። ኦልሬዲ እዚህ ጋር ብሬክ አድርጎ ሴታፕ ሰጥቶ ነበር እዚህ አካባቢ። ግን ያው ዲስ ታይም ማርኬቱ ኮንሶሊዴሽን ኤሪያ ላይ ስለነበረ ይሄ ሴታፕ ሚስ አድርጎናል ማለት ነው። ነገር ግን አሁን ላይ እዚህ ጋር እየጠበቅን ያለው ሴታፕ አለ ከሐሙስ ዕለት ሜንሽን እንዳረኩላችሁ። ስለዚህ ይሄንን ሴታፕ የምንጠብቀው ለምንድን ነው? ኦልሬዲ ዲኤክስዋይ ይወጣል የሚለው ፕሮባቢሊቲው ሃይ ስለሆነ ዲኤክስዋይ እና የሲዲጂፒአይ ደግሞ ኮሪሌሽናቸው ፖዚቲቭ ስለሆነ ተመሳሳይ ስለሆነ የሲዲጂፒአይ ላይም ይሄ ኤሪያ ብሬክ ከተደረገ ወደ ላይ ቱ ዘ አፕሳይድ ምን ይሰጠናል? ቡሊሽ የሆነ ኮንፈርሜሽን ይሰጠናል። ስለዚህ እሱን ነገር ጠብቀን ሴታፖችን ለመግባት እንሞክራለን ማለት ነው። ስለዚህ አሁን ላይ የምንጠብቀው ይሄኛው ኤሪያ በቦዲ ብሬክ እስኪደረግ ድረስ ማለት ነው የሲዲጂፒአይ ላይ ቢካዝ ኦልሬዲ
DXY ላይ ክሊር የሆነ የቡሊሽ ኮንፈርሜሽን ስላገኘን USD JPY ላይም ኦልሬዲ ፑልባክ ስላደረገ ፑልባክ እንደምታዩት አግሬሲቭ በሆነ መንገድ ወጣ፣ ሪባላንስ አደረገ። አሁን ብሬክ ለማድረግ እየሞከረ ነው ማለት ነው። ስለዚህ ማርኬቱ ሃየር ሃይ እየሰራ ለመውጣት እየሞከረ ነው። ሜቢ ከዚህ በፊት ሜንሽን እንዳደረኩላችሁ GBPUSD ኦልሬዲ USD JPY ማለት ኦል ታይም ሃይ ላይ እንዳለ መቁጠር እንችላለን፣ አሁን ያለበት ፕራይስ ማለት ነው። ቢካዝ ኦልሞስት አሁን ላይ ያለው ፕራይስ እንደምታዩት 163.8 ላይ ነው። ላስት ታይም 163.8 የነበረው መቼ መሰላችሁ? በ1986 ነው። ስለዚህ ያው ከብዙ ጊዜ በኋላ ነው እዚህ ሌቭል ላይ ፕራይስ የመጣው። ስለዚህ አዲስ ያያየ ነው ማለት ነው። ኦልሞስት 1986 ማለት 40 ዓመት አካባቢ ካልተሳሳትኩኝ። ያው ስለዚህ ማርኬት ኦልሞስት ከ40 ዓመት በኋላ የመጣበት ቦታ ነው፣ ፕራይስ ነው። ስለዚህ ለጃፓን ኢኮኖሚ ይሄ የጃፓንን እየወደቀ መሆኑን ዶላር ስትሮንግ እየሆነ መሆኑን የሚያሳየን ነገር ነው ማለት ነው። ስለዚህ ሞር ሃየር ሃይ እየሰራ የመውጣቱ ነገር ክሊር ይመስላል። ከዚህ በኋላ የተወሰነ እና ለሞስ ከ40 ዓመት በፊት የነበረበት ፕራይስ አክሽን ላይ ነው አሁንም ያለው። ስለዚህ ያ እንደ ኦል ታይም ሃይ ነው የሚቆጥረው ይሄንን ቢካዝ ያው ከረጅም ጊዜ በኋላ ስለሆነ እዚህ ፕራይስ ላይ ማርኬት የመጣው ማለት ነው። ስለዚህ ሃየር ሃይ እየሰራ ይወጣል ብለን እናስባለን። ክሊር የሆነ ስትሮንግ የሆነ ሙቭመንት DXY ላይም ስላለ USD JPY ላይም ያንን ነገር ኤክስፔክት አድርገን ቡሊሽ ሴታፖችን እንጠብቃለን ማለት ነው። ያ ሌላኛው ይሄኛውን ሴታፕ ያው በደንብ ፎከስ አድርገን የምንጠብቀው ሴታፕ ነው። ሌላኛው GBPUSD ነው። GBPUSDም እንደምታዩት እዚህ ጋር የገባነው ሴታፕ አለ ፎርወርድ ላይ ኦልሬዲ ፓርሻል ወስደን እዚህ አካባቢ 50%ን ስቲል እየጠበቅን ነው። ሆልድ አድርጌዋለሁ። ብዙዎቻችሁም ሆልድ አድርጋችሁታል፣ እየላካችሁልኝ ነው። እዚህ ጋር እንደምታስታውሱት ላስት ዊክ ላይ የሰራነው ፕላን አናሊሲስ ላይ አንድ ሜንሽን ያደረኩላችሁ ነገር ነበረ። እዚህ ጋር ማርኬት ይህንን ኤሪያ ብሬክ አድርጎ እዚህ ቦታ ላይ ኮንፈርሜሽን የሚሰጠን ከሆነ ከዚህ በኋላ ለሴል ነው የምናየው ማርኬቱን። ይሄ ቦታ ብሬክ ተደረገ ማለት ሙሉ ለሙሉ ለሴል የምናይበትን ፕሮባቢሊቲ ይሰጠናል ብያችሁ ነበር። ሆልድ ያደረግነውም ሴታፕ ነበር የምታስታውሱት ከሆነ እዚህ ጋር ይሄኛውን ሴታፕ ሆልድ ያደረግንበት ሌቭል ማለት ነው። ስለዚህ ማርኬት ምን አደረገ? ያንን ኤሪያ ኦልሬዲ ብሬክ አደረገውና ከዛ በኋላኛ ምንድነው ስንጠብቅ የነበረው ኮንፈርሜሽን ሴታፕ ለመግባት እዛ ላይ ሜንሽን እንዳደረኩላችሁ ኦልሬዲ ያው ብዙዎቻችሁ እንደገባችሁት እዚህ ጋር እንደምታዩት ብሬክአውት ኢንግልፍ ካንድል ሲሰጠን የገባ ነው ማለት ነው። አሁን ያለበት ኤሪያ ፕራይስ ላይ ለምንድነው ፓርሻሊ ወሰድነው ማይነር ሪስታንስ ኤሪያ ብለን ያሰመርነው የሚለውን ነገር ለማየት ስንሞክር እንደምታዩት ማርኬት በተደጋጋሚ እዚህ ጋር ሪያክት ያደረገበት ሌቭል ነው ማለት ነው። ስለዚህ አሁንም ማርኬት እዛ ቦታ ላይ ሪያክት እያደረገ ነው፣ ግን የዴሊ ካንድሉ እንደምታዩት ሪጀክት አድርጎ የቤሪሽ ሙቭመንት አሳይቶናል ማለት ነው። ስለዚህ አትሊስት ማርኬት እዚህ አካባቢ ድረስ ይመጣል ብዬ አስባለሁ። 1.32 አካባቢ የመምጣት ፕሮባቢሊቲ ያለው ማለት ነው እዚህ አካባቢ። ስለዚህ እሱንም ኮንሲደር አድርገን ሴታፖችን እንጠብቃለን ማለት ነው። አሁን ላይ የምጠብቀው ሴታፕ አለው ካላችሁ ይሄ ሌቭል ብሬክ ከተደረገ ስቲል ክሊር የሆነ ሴታፕ እናገኛለን ብዬ አስባለሁ። ይሄ ሌቭል ፕራይስ ላይ ይሄ ሌቭል ብሬክ የሚደረግ ከሆነ እንደ ስካልፕም አይነት ነገር ኦልሬዲ ሴታፖች ይኖሩናል ብዬ አስባለሁ። ስለዚህ እሱን ነገር አይተን እዚህ አካባቢ ሴታፖችን ለመግባት እንሞክራለን ማለት ነው። እዚህ ኦልሬዲ ሆልድ ያደረጋችሁም ልጆች ሆልድ ማድረግ ትችላላችሁ። ከዛ ግን አድ የምናረጋቸው ፖዚሽኖችም ይኖራሉ ማለት ነው። ይሄ ሌቭል ብሬክ ከተደረገ አድ የምናረጋቸው ፖዚሽኖች ይኖራሉ። ቢካዝ ኦልሬዲ DXY ቡሊሽ እንደሚሆን ኮንሲደር አድርገን ስለሆነ እየገባን ያለ ነው። DXY ቡሊሽ የሚሆን ከሆነ ደግሞ GBPUSD እንደሚሆነው ቤሪሽ ነው የሚሆነው። ቢካዝ ተቃራኒ ሙቭመንት ነው ያላቸው። ማርኬት እዚህ ጋር ምን አድርጎ ነበር እንደምታዩት ኢምባላንስ ነበረ። ከዚህ እዚህ ጋር ሲወርድ ምን ፈጥሮልን ነበረ? ኢምባላንስ ፈጥሮልን ነበር። ያን ኢምባላንስ ሪባላንስ አደረገ፣ ይቀጥላል ማለት ነው። ሙቭመንቱ ወደዚህ ወጣ ማለት ዳይሬክሽን ቀየረ ማለት ሳይሆን ሪባላንስ ለማድረግ ነው የወጣው ማለት ነው። እንደምታዩት ሪጀክሽን ዊኩ እዚህ ድረስ ደረሰ፣ ከዛ በኋላ እየወረደ ነው። ስለዚህ አሁንም ሙቭመንቱን ይቀጥላል ማለት ነው። ያንን ነገር ኮንሲደር አድርገን አሁን ደግሞ ይሄን በተቃራኒው ለጎልድ ደግሞ ለDXY ደግሞ ስናየው ምን ያደረገ? ማርኬት ወጣ፣ ፑልባክ አረገ፣ ሪባላንስ አረገ፣ ወጣ ወደ ላይ። ለGBPUSD ተቃራኒ ማለት ነው። ስለዚህ አሁን የምንጠብቀው ያንን ተቃራኒ ሙቭመንት ማርኬት ብሬክአውት አድርጎ እዚህ ላይ የቡሊሽ ሙቭመንት እንዲሰጠን
ጂፒኤስዲ ላይ ደግሞ የቤሪሽ ሞመንት እንዲሰጠን ነው ማለት ነው። ከዚህ በፊት እንዳወራ ነው ከዊክሊ ጀምረን ፕራይሱ እንዳየ ነው ሳይድዌይ ላይ ነው ያለው። ኦልሞስት ለአንድ አመት አካባቢ ሳይድዌይ ላይ ያለ ማርኬት ነው። ነገር ግን በዚህ ውስጥ አሁንም የተወሰነ ቤሪሽ ሆነ ሞመንት እናገኛለን። ኦልሬዲ እንደምታዩት ዲስ ዊክ የዘጋው ቤሪሽ ካንድል ኢንገልፍ ካንድል ነው። ኦልሞስት ፕሪቪየስ የነበሩ ሁለት ካንድሎችን አግሬሲቭ በሆነ መንገድ ከላይም ሪጀክሽን ባለው መንገድ የዘጋበት ካንድል ስቲክ ነው ያለው። ስለዚህ ያው ይሄ ሞር ኢንገልፉ የሚያሳየን ፕራይሱ ቤሪሽ ሊሆን እንደሚችል ነው። ስለዚህ ያንን ኤክስፔክት የምናደርገው ነው። ስለዚህ ያው እዚህ አካባቢ እዚህ አካባቢ ድረስ 1.317 ላይ ፕራይስ ይመጣል ብለን እናስባለን። እሱን ኤክስፔክት አድርገን እንጠብቃለን። ኦቨርኦል ከጂፒኤስሲዲም ቤሪሽ ነው የምንጠብቀው ማለት ነው። አጌንስት ዶላር የሆኑ ፔሮች በአጠቃላይ ዲስ ዊክ ቤሪሽ ነው የምንጠብቀው። ሜቢ ከጎልድ ውጪ ስለ ጎልድ ምን እያልኩ እንደሆነ መጨረሻ ላይ እሱንም ኤክስፕሌን አደርጋለሁ። ሌላኛው ዩሮኤስዲ ነው። ዩሮኤስዲ ደግሞ ከጂፒኤስሲዲም በላይ አሁን ላይ ባለበት ፕራይስ በጣም ክሊር የሆነ ሴታፕ የሰጠ ይሄ ለምሳሌ አሁን የዴሊ ፕራይስ ሆነ እንጂ 1 አወር 2 አወር 4 አወር ላይ ቢሆን በቃ ምንም እንትን የሌለው ዳውት የሌለው የሚገባ ሴታፕ ነው ማለት ነው። ቢካዝ ኦልሬዲ ማርኬት ስራ ሽፍት አለ። ማርኬት ትሬንዱን ይዞ ነው እየሄደ ያለው። ከዛ በኋላ ሳፖርት ኤሪያችን ብሬክ ተደርጓል። ኢንገልፍ ካንድላችን ክሊር በሆነ መንገድ ኢንገልፍ ተደርጓል። ከዛ በኋላ ደግሞ ስቶፕ ሎዝ ኤሪያ አለን። የት ጋር ነው ስቶፕ ሎዝ ኤሪያችን? እዚህ ጋር እንደምታዩት ይሄኛው ኦርደር ብሎክ አለን። ከዚህ ኦርደር ብሎክ በላይ ማድረግ እንችላለን። ስለዚህ ይሄ ክሊር የሆነ ሴታፕ ነው። ግን ያው ይሄ ዴሊ ላይ ስለሆነ ያንን ነገር አሁን ላይ ያው ዴሊ ላይ እንደዚህ አይነት ትሬዶችን መውሰድ ትንሽ አሁን ላይ ካለውን ፕራይስ አንጻር እንደዚህ ጂኦፖለቲክሱ በሚለዋወጥበት ሰዓት ስዊንግ ትሬድ መግባት አስቸጋሪ ነው። ቢካዝ ዴሊ ስለሆነ እዚህ ጋር የሆነ እዚህ ለመድረስ ለምሳሌ 20 ቀን ከፈጀበት 20 ካንድል ስቲክ ያስፈልጋል ማለት ነው። 20 ካንድል ስቲክ 20 ቀን ስለሆነ ስለዚህ ያ አሁን ላይ ስዊንግ መውሰዱ ያን ያለ አማራጭ አይደለም። ቢካዝ ጂኦፖለቲክሱ ተለዋዋጭ ነው። በየቀኑ ብዙ የሚለዋወጥ ነገር ባለበት ነገሮች ውስጥ እኛ ለ15 ቀን ምናምን ሴታፕ ሆልድ የምናደርግበት ሪዝን ያን ያለ ላይሆን ይችላል። ግን ፎርወርድ ላይ ኦልሬዲ ኮንፈርሜሽን እየሰጠን ስለሆነ ያንን እንገባለን። ቢካዝ ኦልሬዲ አሁን ማርኬት ያለበትን ኤሪያ ስናይ እንደ ዊክሊም ብናየው ከዚህ በፊት ያወራንበት ኤሪያ ለፈርስት ታይም ማርኬት አሁን ያለበት ኤሪያ ላይ በቦዲ የዘጋው ኦልሞስት ከአንድ አመት በኋላ ነው። እንደምታዩት ጁን 25 ነው ማርኬት ይሄን ኤሪያ ብሬክ ያደረገው 2025 ላይ ጁን 2 አሁን ደግሞ 2026 ላይ እንደምታዩት ጁላይ 20 አካባቢ ፕራይስ ያን ኤሪያ በቦዲ ብሬክ አድርጎታል ማለት ነው። ስለዚህ ይሄ ቦታ ክሊር የሆነ ፕራይስ እዚህ አካባቢ የመምጣት ፖቴንሻሉ ሃይ እንደሆነ የሚያሳየን ነገር ነው ማለት ነው። ስለዚህ እንደ ዩሮኤስዲ እንደ ጂፒኤስዲ ሁሉ ዩሮኤስዲ ላይም ቤሪሽ ሆነ ሙቭመንት እንጠብቃለን ማለት ነው። ከዴክሷ የተቃራኒ እንደምታዩት ዴሊ ላይም ክሊር የሆነ ሪጀክሽን ብሬክአውት ኢንገልፍ ካንድል ሰጥቶናል። ስለዚህ ፎርወርድ ላይ የሚሰጠንን የካንድል ስቲክ ሪያክሽን እያየን ሴታፖችን ለመግባት እንሞክራለን ማለት ነው። እዚህ አካባቢ እንደምታዩት ኦልሬዲ አሁንም ሪጀክት አድርጎ የዘጋበት መንገድ አለ። ስለዚህ ሰኞ ሲከፈት የሚሰጠንን ከዚህ ኮንሶሌሽን ኤሪያ ሲወጣ እዚህ ጋር ክሊር የሆነ ኦልሬዲ ፑልባክ እዚህ ድረስ ማድረግ አይጠበቅበትም ቢካዝ አድርጓል። ነገር ግን የተወሰነ ወደ ላይ ወጥቶ ብሬክ ሲያደርግልን እዚህ አካባቢ ታርጌቶችን እየፈለግን በፊቦናቺ ሌቭልን ሴታፖችን ለመግባት እንሞክራለን ማለት ነው። ስለዚህ ሙሉ ለሙሉ ከዩሮኤስዲ አሁን ላይ የምንጠብቀው ነገር ምንድነው? ቤሪሽ ነው ማለት ነው። ቤሪሽ የሆነ ኮንፈርሜሽን ኦልሬዲ ሰጥቶናል። ስለዚህ ሙሉ ለሙሉ ቤሪሽ ነው የምንጠብቀው ዩሮኤስዲ ላይ። ከጂኦፖለቲክሱ አሁን ላይ ካለው ነገር አንጻር ሞር ዶላር እየተጠናከረ ነው የሚሄደው። ዶላር ተጠናከረ ማለት ደግሞ ከዶላር አጌንስት ያሉ ፔሮች ሞር ዊክ እየሆኑ ይመጣሉ ማለት ነው፣ እየወረዱ ይመጣሉ። ስለዚህ ያው እሱ ነገር ኤክስፔክት አድርገን ጂፒኤስዲ ላይ እና ዩሮኤስዲ ላይ ቤሪሽ ሆኑ ሞመንቶችን እንጠብቃለን። አሁንም በፈንዳሜንታልም ቴክኒካልም የሚያሳየን እሱን ስለሆነ ማለት ነው አሁን በነገርኳችሁ መሰረት። ከዛ ውጪ ያው የዩኤስዲ ጂፒአይ ላይ እንደነገርኳችሁ ፖዚቲቭ ስለሆነ ኮሪሌሽናቸው ቡሊሽ ነው የምንጠብቀው። እያሳየን ያለውም ነገር ቡሊሽ ስለሆነ ማለት ነው ፕራይስ። ስለዚህ እሱን ኤክስፔክት እናደርጋለን፣ ቡሊሽ ሆነ ሙቭመንት። እሱን ጠብቀን ለመግባት እንሞክራለን። ኦልሬዲ ከዚህ በፊት ሜንሽን አድርጌላችኋለሁ። ሌላኛው ጎልድ ነው። ላስበናል ሊስት ጎልድ ነው። ያው እንደምታስታውሱት ዓርብ ዕለትም ትሬድ ገብተን ነበረ ጎልድ ላይ ዩቲዩብ ላይ ሜንሽን ያደረኩላችሁ ሴታፕ ነበር። ይሄ ሴታፕ ሐሙስ ዕለት በነበረ ላይቭ ሴሽን እንደምታዩት እዚህ ጋር ኦልሞስት ፕራይስ ስንት ፒፕስ ሄዶ ፓርሻል ከወሰድን በኋላ ወደ ብሬክ ኢቭን ሌቭል መጥቷል። ኦልሞስት ወደ 300
10 ፒፕስ አካባቢ 320 ፒፕስ አካባቢ ማርኬት ራን ማድረግ ችሎ ነበረ። ከዛ በኋላ ድጋሚ ፑልባክ አድርጎ ተመልሷል ማለት ነው። ስለዚህ አሁን ላይ ምንድነው የምንጠብቀው ብለን ካሰብን ማርኬት ፕራይስ ያለበት ኤሪያ እንደምታዩት የ4 አወር ኦርደር ብሎክ ኤሪያ ላይ ነው ያለው። የ1 አወር ማይነር ሬዚስታንስ ሌቭል ላይ ነው ያለው። ስለዚህ አሁን ያለበት ኤሪያ የተወሰነ ኪ ሌቭል ነው ማለት ነው። ስለዚህ አሁን ያለበት ኤሪያ ፕራይስ ሬስፔክት አድርጎ የሚወጣ ከሆነ ተወሰነ ቡሊሽ እንጠብቃለን። ያው ከዚህ በፊትም ስለምጠይቁኝ ነው ስለዚህ ጥያቄ ዲኤክስዋይ ላይ ቡሊሽ እየጠበቅን የሮ ላይ ቤሪሽ እየጠበቅን ጎልድ ላይ ግን ያው ከዲኤክስዋይ ተቃራኒ ነው በብዛት የምንጠብቀውና ተመሳሳይ ስንጠብቅ አያስቸግርም ወይ ብላችሁ ብዙዎቻችሁ ትጠይቁኛላችሁ። ያ ማለት ዲኤክስዋይ ላይ ቡሊሽ ገብተን የሮ ላይ ማለት ጎልድ ላይ ቡሊሽ መግባት አንችልም የሚል አይነት ሐሳብ ማለት ነው። ያው ልክ ናችሁ። ከኮሪሌሽን አንፃር ካያችሁት ኤክስኤ ዩኤስዲ ነው የሚለው። ያ ማለት ምንድነው እዚህ ጋር ዩኤስዲ ኮት ነው። ኮት ከሆነ ሁሌ የምንጠብቀው ነገር ተቃራኒ ነው ብለናል። ነገር ግን አንድ እዚህ ጋር መረዳት ያለብን ነገር ጎልድ ከረንሲ አይደለም። ያ ማለት የሆነ ሀገር ከረንሲ አይደለም። በተደጋጋሚ ብዬዋለሁ ይሄን ነገር። ጎልድ ግሎባል አሴት ነው። የትኛውም ሀገር ላይ ያለ ሎካል የሆነ ከረንሲ አይደለም። እንደ ዶላር፣ እንደ ዩሮ፣ ጂቢፒ፣ እንደ ጃፓኒየን አይነት እንትን አይደለም። የትም ሀገር አለ ጎልድ፣ የትም ሀገር ሊገኝ ይችላል። የሚገኘው ደግሞ ያው በሰው ሂዶ ወይ እንደ ዶላር ምናምን መጥቶ ሳይሆን በኤክስቼንጅ ሳይሆን ጀስት መሬት ተቆፍሮ የትኛውም ሀገር ላይ ሊገኝ የሚችል ነገር ነው። በቀላሉ ባይሆንም ያው ሁሉም ሀገር ይብዛም ይነስም ወርቅ አለው ብዬ አስባለሁ። ስለዚህ እንደ ከረንሲ ማየት አስቸጋሪ ነው፣ አሴት ስለሆነ ወይም ደግሞ ኮሞዲቲ ስለሆነ ማለት ነው። ስለዚህ ጎልድን ሞር እንደውም ከሲልቨር ጋር ብታዩት የተሻለ ነው የሚሆነው። ከሲልቨር ጋር ፕራይስ አክሽናቸውም ተመሳሳይ ነው፣ ሞር ክሊር ነው የሚሆነው። ከዲኤክስዋይ ጋር ግን አንዳንዴ ተመሳሳይ አንዳንዴ ተቃራኒ ሊሆን ይችላል ማለት ነው፣ እንደ ገበያ ሁኔታና ያ ነገር ማርኬቱን አፌክት እንደሚያደርገው ሁኔታ። ስለዚህ ለምሳሌ አሁን ኦይል እየጨመረ ጎልድ ብዙ ላይ ጨምር ይችላል፣ ቢካዝ ኦልሬዲ ሰው ኦይል ላይ ስለሆነ ፎከስ የሚያደርገው ማለት ነው። አሁን ላይ ግን ስናይ ፕራይስ እንደምታዩት ያለበት ኤሪያ ከቴክኒካል ነገር አንጻር ኦርደር ብሎክ ላይ ነው ያለው። ከዛ ደግሞ ስትሮንግ የሆነ የዴሊ ሳፖርት የነበረበት ፕራይስ ነው እንደምታስታውሱት። እዚህ ጋር ከዚህ በፊትም እንዳወራ ነው ትሬንድ ላይንም ነበረን። ሰኞ ዕለትም የገባ ነው ሴታፕ ስንገባው ኦልሬዲ ብሬክ የተደረገ ትሬንድ ላይን ነበረን። ከዛ በኋላ ክሊር የሆነ የቡሊሽ ሞመንተም ነበረ ማለት ነው። ፕራይስ ላይ እንደምታዩት ትሬንድ ላይናችን ብሬክ አደረገ፣ ሳፖርት ኤሪያችን ብሬክ ተደረገ። ከዛ በኋላ ቡሊሽ ሴታፖችን ገባን ማለት ነው እንደምታስታውሱት። ከዛ በኋላ ግን ማርኬት ቀጥ ብሎ አልወጣም። ምን አረገ? ድጋሚ ከዚህ ቦታ መጣና ሪባላንስ አረገ። ፕራይሱ ሪባላንስ ካረገ በኋላ ለመውጣት እየሞከረ ነው ማለት ነው። ኦልሬዲ እዚህ ጋር ምን ስለነበረን ኢምባላንስ ስለነበረን። ስለዚህ አሁን እንደ ዴሊ ቢጠይቁኝ ያለው ነገር ቡሊሽ ነው ኤክስፔክት የምናደርገው ዴሊ ላይ። ሞር ግን ወደ 4 አወር ሂደን በምናይበት ሰዓት ፕራይስ ምን እያደረገ ነው እንደምታዩት እዚህ ጋር አግሬሲቭ በሆነ መንገድ ወረደ። ከዛ በኋላ ፑልባክ አድርጎ የመመለስ ፕሮባቢሊቲ ሊኖረው ይችላል። ስለዚህ አሁን ላይ ምንድነው የምንጠብቀው? አሁን ያለበት ኤሪያ ቅድም የነገርኳችሁ ኤሪያ ኦርደር ብሎክ ነው። ስለዚህ ፕራይስ እዚህ ኦርደር ብሎክ ላይ በምን አይነት መንገድ ነው ሪያክት የሚያደርገው ማለት እንደዚህ ይወጣል። ለምሳሌ እዚህ ጋር ፕራይስ ኮንፈርሜሽን ሰጥቶን ከወጣ እዚህ ጋር ሴታፖች ይኖሩናል፣ ለቡሊሽ እንገባለን። ቢካዝ 490 አካባቢ ከዚህ በፊትም እንዳወራ ነው 490 አልኩኝ 449 አካባቢ ታርጌት አለን። ከዛ በላይም ታርጌት አለን። ማርኬትም ቱ ዘ አፕሳይድ መቀጠል ከፈለገ ምን ማድረግ አለበት? እነዚህን ኤሪያዎች ብሬክ ማድረግ አለበት። ስለዚህ እነዚህን ኤሪያዎች ታርጌት አድርገን ትሬድ እንገባለን ለቡሊሽ ኮንፈርሜሽን ከሰጠን። ነገር ግን ሞር ዲኤክስዋይ ስትሮንግ እየሆነ ስለሆነ ከዛ ተቃራኒ የሚሄድ ከሆነ ምንድነው የምንጠብቀው? ፕራይስ ላይ ይህን ኦርደር ብሎክ እንደምታዩት ዲስሬስፔክት አድርጎት እዚህ ጋር ይሄ ኤሪያ ብሬክ የሚደረግ ከሆነ ክሊር የሆነ የቤሪሽ ሴታፕ ይኖረናል ማለት ነው። ምንም ዳውት የሌለው ክሊር የሆነ የቤሪሽ ሴታፕ ይኖረናል። ይህን የምናየው በ4 አወር ነው። ያ ማለት ግን ዴሊ ላይ እንደምታዩት ቅድም እንዳሳያችሁ ሞር የቡሊሽ እንትን ያለው ያን የሚወስንልን ምንድነው ማርኬት እዚህ 4 አወር ኦርደር ብሎክ ላይ በምን አይነት መንገድ ሪያክት ያደርጋል የሚለውን ነገር ኮንሲደር አድርገን ነው ማለት ነው ሴታፖቹን መግባት ያለብን። ስለዚህ እዚህ 4 አወር ላይ ፕራይስ ሪያክት የሚያደርግበት መንገድ አይተን ሴታፖች ይኖራሉ። ኦልሬዲ ዓርብ ዕለት የገባ ነው ሴታፕ ማርኬት 300 ምናምን ፒፕስ ሄዶ ፓርሻል ወስደን ነበር እዚህ አካባቢ እንደነገርኳችሁ ኦልሞስት 70% አካባቢ የሚሆነውን እዚህ አካባቢ ክሎዝ አድርገን ነበረ 1-2 ሲሄድልን። ከዛ በኋላ ፕራይስ ድጋሚ ወደ ራሱ ወደ ነበረበት ሌቭል ተመልሷል 1-2 ላይ።
70%ን ኦፍ አድርገን ነበረ 30%ን በብሬክ ሆኖተናል ማለት ነው። ኦልሬዲ ፕሮፊት ሰርተናል which is good አሪፍ ነው ያ። ስለዚህ አሁን ሳምንት የምንጠብቀው ፕራይስ እንደነገርኳችሁ እዚህ ኦርደር ብሎክ ላይ በምን አይነት መንገድ ሪያክት ያደርጋል ያንን ነገር ጠብቀን ሴታፖችን ለመግባት እንሞክራለን ማለት ነው። ሆፕፉሊ ጥሩ ሳምንት ይኖርናል ብዬ አስባለሁኝ። ከታች ያለውን አሁን ብዙ ጊዜ ያየሁት ነገር ምንድነው ይሄን 4 hour ኤሪያ ብዙዎቻችሁ ኖቲስ አላረጋችሁት እና እዚህ ጋር ይሄ 4 hour ቤሪሽ እንገልፍ ካንድል ሲወርድ ሴል ለማለት እየሞከራችሁ ነበርና እንደ ፕራይስ አክሽን ትሬደር ሪጀክሽኖችን በደንብ ለመረዳት ሞክሩ። ፕራይስ አክሽን ከሌሎች ስትራቴጂዎች የሚለዩ ስፔሲፊክ የሆነ እንትን የለውም። ያ ማለት ለምሳሌ እዚህ ጋር የምታዩት ኦርደር ብሎክ ነው። በቃ ላስት ቤሪሽ ካንድል ቡሊሽ ኦርደር ብሎክ ነው፣ የታወቀ ነገር ነው። ሰፖርት እና ሪስታንስ ግን ለማየት ልምድ ያስፈልጋል። አይናችሁ ይሄ ኤክስፔሪንስ ማድረግ አለበት። የት ጋ ነው ሪጀክት እያደረገ ያለው ማርኬቱ በተደጋጋሚ የሚለውን ነገር መለየት ማለት ነው። ለዛ ደግሞ ቻርት ላይ ታይም ማሳለፍ ኤክስፔሪንሱ ሞር ያን ነገር አይደንቲፋይ እንድታደርጉ ላይ ያግዛችኋል ብዬ አስባለሁ። ስለዚህ አሁንም ቢሆን ስትሮንግ ኪ ሌብላችን ይሄኛው ኤሪያ ነው። ይሄንን ኤሪያ አይተን ሴታፖችን እንገባ ይሆናል። 4 hour ላይ ያለውን ካንደል እንደ ዴሊ ግን ሞር የተወሰነ ቡሊሽ የመሆን ፕሮባቢሊቲ እንዳለው የምናይበት ነገር አለ። ዳት ማች ክሊር አይደለም ቢካዝ እንደምታዩት እዚህ አካባቢ ማርኬት የተወሰነ ፑልባክ እያደረገ ነው። ግን ኦልሬዲ ትሬንድ ላይናችንን ብሬክ ስለተደረገ የተወሰነ ቡሊሽ ማየት እንትን አለን ዴሊ ላይ። 4 hour ላይ ግን የሚታየን ነገር የቤሪሽ ነው። ስለዚህ እዚህ አካባቢ ማርኬት ሪያክት የሚያደርግበት ነገር አይተን የቡሊሽ ሴታፕ ካገኘን እሱን እንገባለን ማለት ነው። ሞር ዲስ ዊክ ዩሮ፣ ጂቢፒኤስዲ፣ ዩኤስዲ ጂፒአይም ክሊር የሆነ ነገር አላቸው። ጎልድም ያው ከሰኞ በኋላ ክሊር የሆነ ነገር ይኖራል ብዬ አስባለሁኝ። ሰኞ የሚሰጠንን ፕራይስ አክሽን አይተን ትሬዶችን ካች ለማድረግ እንሞክራለን። ጎልድ ላይም ዲስ ዊክ ከሞላ ጎደል ጥሩ ፕራይስ አክሽን ይኖራል ብዬ አስባለሁኝ። ያ እነዚህ ነገሮች እንጠብቃለን። ኦልሬዲ ጎልድ ኦይልም እንደምታዩት ስትሮንግ በሆነ መንገድ እየወጣ ነው። ከዚያው ጦርነቱ እየተባባሰም ስለሆነ እንደምታዩት ኦልሞስት ወደ ነበረበት ሌቭል 67 ሌቭል አካባቢ ድረስ ፕራይስ ተመልሶ ነበረ። ድጋሚ አግሬሲቭ በሆነ መንገድ እየወጣ ነው። ስለዚህ ያንንም ነገር ኮንሲደር አድርገው እንትን ማለት ያስፈልጋል። ያ ስለዚህ እነዚህ ነገሮች ነው ዲስ ዊክ የምንጠብቀው ማለት ነው። ፉሊ አድቫንቴጅ እንይዝባቸዋለን ብዬ አስባለሁ። ብዙዎቻችሁም እያየው ነው አድቫንቴጅ እያያዛችሁባቸው ነው which is nice። ስለ ኢንትሪ ሞዴል ደግሞ ብዙ ጊዜ ጠይቁኛላችሁና እዚህ ዩቲዩብ ላይም ሰርች የላችኋለሁ። ቲክቶክ ላይም ሰሞኑን የነበሩን ላይቭ ሴሽኖች ሪፖስት አድርጌያችኋለሁና ሪፖስት ላይ ገብታችሁ እንዴት ነው የምንጠቀማቸው እነዚህ ነገሮች በደንብ ማየት ትችላላችሁ። ያ ከሞላ ጎደል የምንጠብቀው ዲስ ዊክ ነው። ለሁላችሁ መልካም ሳምንት ይሁንላችሁ። ያ ሪዛልታችሁን እየላካችሁልኝ ነው ብዙዎቻችሁና ቴንክ ዩ ጋይስ ስለምትሰጡኝ ፖዚቲቭ ፊድባክ ለሁሉም ነገር አመሰግናችኋለሁ። እኔም በቻልኩት መጠን እናንተን ለማገዝ ሞክራለሁ ወደፊት ባለኝ ነገር። ስለዚህ ያ በዚህ መንገድ እየተጋገዝን እንቀጥላለን ማለት ነው። ቅድም እንዳልኳችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። እዚህ ድረስ ደግሞ ቪዲዮን ያያችሁት ቪዲዮ እንዳያችሁት እንዳቅ እንደተለመደው ደብሉን አያላችሁ ኮሜንት ላይ ከዛም በተጨማሪ ፊድባካችሁን አስተያየታችሁን የእናንተንም የማርኬት ኤክስፔክቴሽን ዲስ ዊክ ያለውን የማርኬት ኤክስፔክቴሽን ኮሜንት ላይ አሳውቁኝ። ያ መልካም ቀን ይሁንላችሁ ለሁላችሁም። ሰላም ዋሉ ጋይስ።